ተረጋግቻለሁ። ምን ሰራ መጣ? አልተረጋጋሽም። መሽቷል እኮ እዚህ ቆመ ማለት አልተረጋጋሽም። ሄርሜላ አልተረጋጋሽም። ዳኒ ነው አልተረጋጋሽም። ተሳካልህ። እንኳን ደስ አለህ ስላልኩ ቀረ አለክ። ኖ ቦታው ነው የሄደው ልጁ። ገባሻል? ባለትዳር ነው ልጅ አለው። በቃ ሰው ከመጀመሪያው አንቺ ሲጠቀምብሽ ነበረ። ገባሽ? እስካሁን ይጠቀምብሽ ነበረ። ለምን አትሆኝም? እሺ ለምን አትሆኝም? ለምን አትወጣልኝም? ቤት ድረስ መምጣት ለምን እንደምትጠበቅበት ጭራሽ ፎቶን ጉቻ አድርገሽ ስነ ስርዓት ቢያንስ አትወርጂም እንዴ? ፎቶ ምን ያደርግልሻል? ምን ያደርጋል? ዳንኤል ስነ ስርዓት የከዳይ ሰው እኮ ነው። ፎቶ ስነ ስርዓት ምን ያደርጋል? ምን ያደርጋል ነው እንደዚህ የምትሆነው እንዴ? እግዚአብሔር በቃ ደውላለሁ። ትሰማኛለህ? የከዳይ ሰው ነው። ገባሽ አይደል? ምንም አያደርግም። የሱ ፎቶ ቤት ውስጥ ዳቺ ምንም አያደርግም። ውጣልኝ። እኔ በጣም ብዙ ነገሮች እየተሰማኝና ቤቴ ላይ ነው ያለሁት። ጊዜን እያሳለፍኩ ነው ያለሁት። አትምጣብኝ። ውጣልኝ። ተረዳሽ? የፈለግሽ ሰው ጋር ደውይ። ምንም አይሰራልሽም። ገባሽ አይደል? ከሃዲ ሰው ነው። በቃ ከሃዲ ሰው ነው። ምንም አይሰራልሽም። በቃ ጥሩ ስሜት ላይ አይደለሁም። እየተሰማኝ ያለውን ነገር ምን ብዬ ልንገርህ ዳኒ? ሰው ስለሌለኝ ነው። በዚህ ልክ መስመራችሁን አልፋችሁ አንተም እዚህ ድረስ ይሄዳልሽ ማለት አይደለም። ሄርሜን ያለውልሽ እኮ ስሚኝ፣ ከዚህ በኋላ ነው ያለው ከጎንሽ። ወድጄው ምናምን አይደለም። ይሄን ነገር አስቤበት አይደለም። ገባክ? እሱን ለማፍቀር በዚህ ልክ ይሄዳልው። አንቺ ወደድኩት። አንተ ምን በዚህ ልክ ሸር የምትሰራብኝ ለምንድን ነው? ለምን አታውኝም? ስሚኝ ሄርሜ፣ አንቺ ወደድኩት የምትይው ሰው ለታሽ ገባሽ? አንቺ ወደድሽው ሰው ይሄን ሰው ነው ሄርሜ። እያየሽ ነው አይደለ? ቀዳኒ ተው። ገባሽ? ከዚህ በኋላ እንዴት ነው በድፍረት ከሱ ጋር የምትሆኝ? ገባሽ? እኔ ሰው አልቻልኩም። እኔ እሱን መርሳት አልቻልኩም። ምን ላድርግ? ፈልጊው አይደለም። በጣም ብዙ ነገር ምን ልበልክ? በእናትህ እንዴት ነው ከዚህ በኋላ ከሱ ጋር የምትሆኝ? ይሄ ሁሉ ፋይል እኮ ገና ይወጣል እኮ። ከዚህ በኋላ እንዴት ነው ከሱ ጎን የምትቆሚው? ለራስሽ አታስቢም እንዴ ሄርሜ? የምታዳምጠኝ ከሆነ ምንም ሸር አስቤ አይደለም ይሄን ነገር እያደረግኩ ያለሁት። ገባ? ወድጄውና ፍቅሬው ብቻ ነው በዚህ ልክ እየሆንኩ ያለሁት። እሱን ደግሞ ለመርሳት በጣም ብዙ ስቴፕ እየሄድኩ ነው ያለሁት፣ ግን ነገሮች የተስተካከሉልኝ አይደለም። በቃ ዳኒ በእግዚአብሔር ከህይወቴ ውጡልኝና ቢያንስ ሰላም አግኖሩልኝ ነው። ስራዬን በስትክክል እንኳን መስራት እስኪከብደኝ ድረስ እሱን ማሰብ ማቆም አልቻልኩም። ነገሮች በጣም እየተዳረጉብኝ ያለሁት። ለምንድን ነው ስለሱ የምታስቢው? አሁንም አልቻልኩም። ከሱ ውጪ ምንም ነገር ማሰብ አልቻልኩም። ቤት ቁጭ ብዬ እያሰብኩ ያለሁት እሱ ነው። ገባ? ለሱ አንድ ነገር መጨከር ብችል ኖሮ ቢያንስ ፎቶን እንኳን አወርደው ነበረ። አፈቅረዋለሁ። ምንም ማድረግ አልችልም። ምንድን ያደረገሽ? ውድ ቤተሰቦቼ አሁን የምገኘው እንግዲህ የሄርሜላ ቤት ነው። ብዙዎቻችሁ እንግዲህ የሄርሜላን ቤት አውቀዋለሁ ስላችሁ ውሸት ነበር የመሰላችሁ። እኔ ማወቅ ከፈለኩኝ ምንም ነገር ማወቅ እችላለሁ። ምክንያቱም እያንዳንዱ እርምጃዎችን ተጠንቅቄና እኔ ደግሞ የሚፈልገው ሰው ላይ ትኩረት አድርጌ ነው የምንቀሳቀሰው እና የሄርሜላ ቤት ነው ያለሁት። ሄርሜላ ጋር እንደመጣ ደግሞ ያደረገኝ ነገር አይታችኋል፣ የተለቀቀው ቪዲዮ እና ሄርሜላ በጣም ከፍቷታል፣ በጣም ተከፍታለች። ይሄ ለእሱ የሚገባት ነገር አይደለም። አብርሃም ይሄን እንደሚያደርግ እርግጠኛ ነበርኩ ከመጀመሪያው እና ወደ ራሱ ተመልሶ እሷን እንግዲህ ተቷታልና እኔ ደግሞ ያንን አልፈልግም፣ እንድትጎዳ አልፈልግም። ስለዚህ ቢያንስ በዚህ ሰዓት ባዘነችበት ሰዓት ላይ ከጎኗ መሆን አለብኝ ብዬ ስለማስብ ነው ሄርሜላ ጋር የመጣሁት። ላጽናናት ነው። ፈታኝ አላቅም ሊሰማት እንደሚችል ግን ማጽናናት እፈልጋለሁ። በጣም ከጎኗ አለው ማለት እፈልጋለሁ። እቺን የመሰለች ልጅ ስታለቅስ ወይ ስታዝን ወይ ደግሞ ልቧ ተሰብሮ ማየት አልፈልግምና ከጎኗ ልሆን እንግዲህ መጥቻለሁኝ። ፈታኝም እንደሚሰማት አላቅም። ማንጓጓት ያስፈራል። በነገራችን ላይ ማለቴ ከሰዓቱ አንጻር ምናምን ነገር ከምሽቱ አንጻር እንዴት አድርጌ እንደማንጓጓ አላቅም። እንግዲህ አይ ቲንክ የምተኛ አይመስለኝም። አሁን ባለችበት ሁኔታ ላይ እየተኛች አይመስለኝም። ምክንያቱም በጣም እንደተረበሸች ተስፋ አደርጋለሁ። እኔ ራሴ በምሽት በድፍረት የመጣሁትኝ ያለችበት ሁኔታ አያስተኛትም ብዬ ስላሰብኩ ነው በዚህ ሌሊት የመጣሁት። ትንሽ ድፍረት ሊሆን ይችላል፣ ግን ከጎኗ መሆን አለብሽ። ለዛ ነው ለሄርሜላ አይገባትም ጋይስ። በእውነት እኔ በጣም ነው ተናዘብኝ የሚል ታይታለሽ ማለት ነው። ከእንጥዮም ቢሆን እገባለሁ ጋይስ። ሌላ ሰው ያረች እኔ ነኝ ሄርሚ፣ ዳኒ ነኝ። አዎ ሄርሚ ዳኒ ነኝ። አንዴ ክፈችና አዋሪኝ። ላወራሽ ስለፈለግኩ ነው የመጣሁት ሄርሚ፣ ለሌላ ነገር አይደለም። ይገባኛል። ምንም አስቤ አይደለም ሄርሚ የመጣሁት። አንዴ ላገኝሽ ስለፈለግኩኝ ነው። ያለሽበት ሁኔታ ጥሩ ስላልሆነ ላገኝሽ ስለፈለግኩ ነው። አንዴ ክፈች። አሉ ብዙ ሰዎች አሉ። ሩታ የለችም። ሌሎች ሰዎች ግን አሉ።
ሰዓት የመጣው መሽቷል እኮ አይደል እንዴ? ቤቴን ማን አሳየቅ? ሄርሚ አንድ ገብቼ ላውራሽ ወይ ደግሞ እዚህ ጋር ሆኜ ማውራት እችላለሁ። ብቻ ክፈችልኝና እያየሁሽ ላውራሽ። ኧረ በፍፁም ምን አደርጋለሁ ሄርሚ? ይሄ እንደዚህ አይነት ሰው አይደለሁም። እሺ ምን ልትሰራ መጣክ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ተረጋግተሻል? ተረጋግቻለሁ። ምን ልትሰራ መጣክ? አልተረጋጋሽም። መሽቷል እኮ እዚህ ቆመን ማውራት ይችላል። አልተረጋጋሽም። ዳኒ ነው አልተረጋጋሽም። እንዴ በጣም አቅም እያየህብኝ ነው። የተረጋጋሽ አይደለም። እሺ ምን ልትሰራ መጣክ? አንድ ነገር ለማድረግ ብትሞክር እግዚአብሔርን ጥበቃ ጋር ደውላለሁ። ትሰማኛለህ? ናውጣልኝ። ምን ለማድረግ አልሞከረም። እሺ ምንም ለማድረግ እየሞከርኩ አይደለም። ተረዳሽ? በይሳሌ ሰው ያስፈልግሻል። አይገባሽም እንዴ? ከጎንሽ ሰው መሆን አለበት። እና አንተ እኔ ጋር ምን ልትሰራ መጣክ? ከጎኔ ለመሆን ከጎንሽ ለመሆን ተው እንጂ በጣም ታስመስልም የለ እንዴ? ተሳካልህ እንኳን ደስ አለህ ስላልኩ ቀር አለክ? ኖ ቦታው ነው የሄደው ልጁ። ገባሻል? ባለትዳር ነው ልጅ አለ። በቃ ሰው ከመጀመሪያው አንቺ ሲጠቀምብሽ ነበረ። ገባሽ? እስካሁን ይጠቀምብሽ ነበረ። ለምን አትሆኝም? እሺ ለምን አትሆኝም? ለምን አትወጣልኝም? ቤት ድረስ መምጣት ለምን እንደምትጠበቅበት ጭራሽ ፎቶን ጉቻ አለሽው። ስነ ስርዓት ቢያንስ አትወርጂም እንዴ? ፎቶ ምን ያደርግልሻል? ይቀመጣል። ምን ያደርጋል? ዳንኤል ስነ ስርዓት የከዳሽ ሰው እኮ ነው። ፎቶ ስነ ስርዓት ምን ያደርጋል? ምን ያደርጋል? እንደዚህ የምትሆነው እንዴ? እግዚአብሔርን በቃ ደውላለሁ። ትሰማኛለህ? የከዳሽ ሰው ነው። ገባሽ አይደለ? ምንም አያደርግም። የሱ ፎቶ ቤት ውስጥ ዳቺ ምንም አያደርግም። ውጣልኝ። እሺ እኔ በጣም ብዙ ነገሮች እየተሰማኝና ቤቴ ላይ ነው ያለሁት። ጊዜን እያሳለፍኩ ነው ያለሁት። አትምጣብኝ። ውጣልኝ። ምንድነው የምታስቢው? ተረጋጊ። ቆይ ልክ አይደለሽም። ስሚኝ፣ ልክ አይደለም እያደረግሽ ያለሽው እንዴ። በቃ አልፈልግሽም ማለት እኮ የራሱ ነው የተጀመረው። ታዲያ ምን በቃ ተረጋጊ። ወደዋለሁ፣ አፈቅረዋለሁ። ምን ልሆን? ብቻዬን ጊዜ እያሳለፍኩ ነው ያለሁት። ብቻዬን እየተሰማኝ ነገር እያሳለፍኩ ነው ያለሁት። ፎቶ ልትነካው አትችልም። ትሰማኛለህ? የራሱ ቤት ነው ያለሁት። ገባሽ አይደል? የማይሆን ሰው ነው የወደድሽው። ገባሽ አይደል? እና ልጠቅመኝ ነው ያለው ሰው ነው የወደድሽው። ምን ልሰራ መጣ ታዲያ እዚህ ድረስ? ምናልባት እኔ ሌላ ህይወት የለኝም። ገባሽ አይደል? የምታውቂው ህይወት አለ፣ እኔ ጀመርኩት ህይወት አለ። ገባሽ አይደል? እንደዚህ ያዝነሽ ማየት አልፈልግም። ገባሽ? እንደዚህ ያዝነሽ ማየት አልፈልግም። ነው ቤት ድረስ የሰው ቤት ድረስ መምጣት ማለት በዚህ ማታ ምን አይነት ድፍረት ነው እያሳየኸኝ ያለው? እኔ በቃ በጣም ብዙ ነገር እየተሰማኝ ነው ያለሁት። በጣም ብዙ ነገር ትልቅ ነገር ያጣሁት። ትሰማኛለህ? ፎቶን ባንታይ እንዲነካ አልፈልግም። እንደዚህ ስታዩ በጣም ነው የምታምሩት። በስመ አብ በጣም ጥሩ ሰው ነው የወደድሽው። ገባሽ? በጣም ጥሩ ሰው ነው የወደድሽው። እሺ ሰሚኝ፣ አሁን ምን ልሰራ ነው የመጣኸው? በስትክክል ተናገር። በቻልፋት ነው። እሺ እነዚህ ፎቶዎች ፊታቸው ወደዚህ ዞሮ ማየት አልፈልግም። ከዚህ በኋላ በቃ የሚገባኝ ሰው አይደለም። ተረዳሽ? የፈለግሽ ሰው ጋር ደውዪ፣ ምንም አይሰራልሽም። ገባሽ አይደል? ከአዲ ሰው ነው፣ በቃ ከአዲ ሰው ነው፣ ምንም አይሰራልሽም። እንዴ ፎቶውን እያየሽ ጨራሽ የባሰ ሌላ ስትረስ ውስጥ ነው እንዴ በጋዜ ፈለግሽው? እሺ ፖሊስ ጋር ደውዬ ውጣልኝ። አሁን ፖሊስ ጋር እንደደውል የምፈልገው ምን እንደሆነ ነው የምፈልገው። ነቂ እንዴ ሌላ ህይወት ያለው ሰው ነው። ነቂ ገባሽ አይደለ? ነቃው። ከዛስ በቃ አልፈልግሽም ካለሽ ታዩ ምን ያደርግልሻል? አስታውቅም ብየዋለሁ። እንዴ ዳንኤል ምን አድርጊ ነው የምትለኝ? በቃ ሱጭ ይሄን ፎቶሽ ምናምን እሱ ሊያስታውስሽ የሚችል ነገር ነው ማለት በኔ ህይወት መጥተህ ሌላ ፎቶች እሱን አስገቢ እሱን ተረጂው ምናምን የምትለው አንተ ማን ብለህ ነው የምታስበው? ስሚኝ ሄርሚ፣ እኔ አንቺ ልረዳሽ ነው የፈለኩት። ገባሽ አይደል? ትረዳኝ ሄርሚ፣ አሁን ብቻሽን ያለሽው ገባሽ አይደል? ያለሽበት ሁኔታ ጥሩ አይደለም። ብቻዬን እንደሆነ እኮ ያደረጋችሁኝ እናንተ ናችሁ። ምን አደረገን እኛ? እሺ ውጣልኝ። ገባሽ ሄርሚ? ያደረግ ተረጋጊ። ዳንኤል ውጣልኝ። ስሚኝ፣ አልወጣም። ስልክ ደውልልካለሁ። ከዛ ለፖሊስ ደውዬ ምንድን ነው ለፖሊስ የምትደውይበት ምክንያት? ገባሽ? ያግዝሽ ልርዳሽ ነው ያልኩት። የማይሆን ሰው ነው ህይወትሽ ላይ ረብሽሻል እያልኩሽ ነው ያሉት። የማይጠቅም ሰው ነው ያፈቀርሽው። ገባሽ? ሌላ ህይወት አለው፣ ሌላ ትዳር አለ። አያስፈልግሽም። ታዩ የራሱ ጉዳይ። እንዴ ለሱ ስትይ አንቺ የምታለሽው ለምንድን ነው? አንተ ማን ስለሆንክ ነው የምትመክረኝ ነው ጥያቄ። እኔ እኮ ግራ ገባኝ። ማን ነው የምታስበው? በዚህ ሰዓት ከምሽቱ ስንት ሰዓት ነው የመጣው ዳንኤል? ምናልባት እኮ ዙሪያሽ ላይ የተሻሉ ሰዎች ይኖራሉ። ለአንቺ ለመሰለሽ ቆንጆ የሚገባ ሌላ ሰው ሊኖር ይችላል። ለእኔም ቀን አለኝ። እሺ እግዚአብሔር በሰዓቱ ከፍ ያደርገኛል። ምንም አታስብ። ግን ቤት ድረስ መምጣት ማለት ልክ አይደለም። በመጀመሪያ መስመርን አልፈ ነው እዚህ ድረስ የመጣኸው። ትሰማኛለህ? ብዙ መስመሮችን አልፈ እንደ ሴት በዚህ ማታ ቤት መተህ ፎቶንም ማድረግ አትችልም። ባፈቅረው ባላፈቅረው አንተ ለኔ ያስበህ ነው። ስሚኝ፣ ምናልባት ፈጣሪ እኔን የሰጠች ሰው ገባሽ አይደለ? የማይጠቅም አብርሃምን አስወጥቶ ከህይወትሽ ተንኮለኛ አይነት ሰው ላፈቅር አልችልም። እንደ አብርሃም አይነት ተንኮለኛ ከህይወትሽ አስወጥቶ እኔ ላንቺ ሰጥቶ እንዳንተ ሸረኛ ደግሞ በፍጹም ካንተ ፍቅር ሊዘኛ አይችልም። እሺ ወይ ውጣ። ለምንድን ነው ሸረኛ የምትይው? በጣም ሸረኛ ነህ። ብዙ ነገር መስመርህን አልፎ የመጣ ሰውነት ትሰማኛለህ። እኔ ደግሞ በጣም በብዙ ነገር የተጎዳው ሰው ነኝ ዳኒ። ቢያንስ የተሰማኝን ነገር ብቻዬን እንዳሳልፍ ጊዜ ስጠኝ።
ቤቴን ያለሁት ገባ የትም አይደለም። እንደገና ወደ አብርሃም ህይወት ለመመለስም እየሞከርኩ አይደለም። እስኪ ለምን ልትረዳኝ አትሞክርም? እስኪ ኤርሚ እስኪ ቢያንስ ልብሽን ክፈችው። ገባሽ አይደል? ልብሽን ከፍተሽ ደግሞ ሌላ በዙሪያሽ ያለ ነገር ለማየት ተመልከቺ። ለምንድን ነው ሁሌ ችግር የምትይው አንድ ሰው ላይ? በቃ ታዩ እንዴ! ይሄ ሁሉ ነገር እኮ ማስመሰል ነው። የእሱ ማስመሰሎች ነበሩ እነዚህ ፎቶዎች ምንም በቃ ገባሽ አይደል? እያስመሰለ ነበረ። እየወደድሽ አይደል? አሁን ማጥቶ ከሆነ ስልኬን ስጠኝ፣ ፖሊስ ጋር ደውልልሃለሁ። ተከብረ ፖሊስ እንደዚህ አንጠልጥሎ ያስወጣሃል። ሰማኛለህ? እኔ በጣም ለአንቺ ስል አይደለም ፖሊስ የፈለገ ነገር ከዚህ በኋላ ይመጣ ምንም ነገር መስዋዕትነት ከፍላለሁ። ገባሽ? ምን እንዳደረግ ነው የምትፈልገው? አሁን ለመጣ ቤት ተረጋጊ። ለመጣ በዚህ ማታ ምን አድርጊ ነው የምትለኝ? በቃ እኔ በጣም በብዙ ነገር የተጎዳሁት ማለት አሁንም አንተ ማመን አልችልም። ይቅርታ ተወኝ በቃ። ለምንድን ነው ማመን የማትችይው? እኔ በህይወቴ እኮ ሰው የለም። እኔ እኮ ልጅ አልወለድኩም ወይ ሌላ ሰው የለም በህይወቴ። ለምንድን ነው ኤርሚ የማታስተውይው? ገባሽ? ምናልባት እኮ አብርሃምን ከህይወትሽ ያስወጣው እኮ ፈጣሪ ለበጎ ነው። ምናልባት እኔ እንድትይኝ ፈልጉ ይሆናል። ገባሽ አይደለ? ለምንድን ነው ተረጋግተሽ የማታስቢው? ኤርሚ ቁጭ ስሚት። ቅድም ሳለሽችሻለሁ እንባ አይገባሽም ላንቺ። ገባሽ? ላንቺ እንክብካቤ ነው የሚያስፈልግ። ምን አስበህ እንዳልመጣ በጣም ግልጽ ነው። ሰማኛለህ? ያለቀስኩኝ ነበረው የትም ፊት ለፊትም አይደለም ያለቀስኩት። ገባህ? ከሩታ ጋር ያለሽን ነገር አይቼዋለሁ። ከዚህ በኋላ እኔና አንቺ አንቀጥልም አልፈልግሽም ብሎሻል ኤርሚ። ለምንድን ነው ያለኝን ነገር እየደገምክ እኔን ለመጉዳት በዚህ ልክ የምትሄደው? አንቺን ለመጉዳት አይደለም ለማስታወስ ነው እየሞከርኩ ያለሁት። እንድትነቂ ስለፈለግኩኝ ነው ኤርሚ። ስሚ እድል ስጪኝ ለኔ። እሺ ልቀቀኝ። ለኔ አንድ እድል ስጪኝ። እሺ አሁን ውጣልኝ። አንደኛ ቤቴ ድረስ የሚያስመጣ ምንም በቂ ምክንያት አለ ብዬ አላስብም። ትሰማኛለህ ዳን? አትንካኝ። ሴት ስለሆንኩኝ ነው። አትንካኝ። አንድ እድል ስጪኝ። ስሚ አንድ እድል ስጪኝ። ገባሽ አይደል? አንድ እንድንከባከብሽ እድል ስጪኝ ለኔ። ገባሽ? በቃ ከጎንሽ እንደሆን ብቻ በቃ ብቻሽን እንዳልሆንሽ እንዳሳይሽ እፈልጋለሁ። በቻልኩት አቅም ላግዝሽ እፈልጋለሁ። እሱ ነበርም እኮ አላማ እኮ ተሳክቷል። ለምን ይጋ መጣ? አላማዬ ምንድን ነው? አላማማ ሩታና አብርሃም የሆነ ነገር ለማድረግ እኔ አላውቅም። ሀሳብህን አላውቅም። እኔና ደግሞ አብርሃምን ማጣላት ነበር ሀሳባ። ተሳካልን። እንኳን ደስ አለህ ስላልኩ ይቅርታ። አንድ እድል ስጪኝ። ገባሽ? አንድ እድል ስጪኝ። በቃ እኔ እንዳግዝሽ የምሰጠው በእናታችሁ። እኔ ግን አላሳዝናችሁም እንዴ? ቆይ ምንም አላሳዝናችሁም? ሰው ስለምንም ነገር የምታስቡት ነገር አይኖርም? በቃ ጥሩ ስሜት ላይ አይደለሁም። እየተሰማኝ ያለውን ነገር ምን ብዬ ልንገርህ ዳኒ? ሰው ስለሌለኝ ነው። በዚህ ልክ መስመራችሁን አልፋችሁ አንተም እዚህ ድረስ ይሄድልሽ ማለት አይደለም ኤርሚ። እኔ ያለሁልሽ እኮ ስሚ፣ ከዚህ በኋላ ነው ያለው ከጎንሽ። እኔ ወድጄው ምናምን አይደለም፣ ይሄን ነገር አስቤበት አይደለም። ገባህ? እሱን ለማፍቀር በዚህ ልክ ያለሁት አንቺ ወደድኩት። አንተ ምን በዚህ ልክ ሸር የምትሰራብኝ ለምንድን ነው? ለምን አታውኝም? ስሚ ኤርሚ፣ አንቺ ወደድኩት የምትይው ሰው ለታሽ ገባሽ? አንቺ ወደድሽው ሰው ይሄን ሰው ነው ኤርሚ። እያየሽ ነው አይደለ? በቃ ዳኒ ተው። ገባሽ? ከዚህ በኋላ እንዴት ነው በድፍረት ከሱ ጋር የምትሆኝ? ገባሽ? እኔ ሰው አልቻልኩም። እኔ እሱን መርሳት አልቻልኩም። ምን ላድርግ? ፈልጊው አይደለም። በጣም ብዙ ነገር ምን ልበልክ? በእናትህ እንዴት ነው ከዚህ በኋላ ከሱ ጋር የምትሆኝ? ይሄ ሁሉ ፋይል እኮ ገና ይወጣል እኮ። ከዚህ በኋላ እንዴት ነው ከሱ ጎን የምትቆሚው? ለራስሽ አታስቢም እንዴ ኤርሚ? ቢያንስ አስቢ፣ ለራስሽ ተጨነቂ። እሺ ውሃ ልስጥሽ? አያስፈልገኝም። ውሃ አይደለም እያስፈልገኝ ያለው ዳኒ። ምንድን ነው የምትፈልጊው? ምን ላግዝሽ ኤርሚ? ምንድን ነው እንዳግዝሽ የምትፈልጊው ኤርሚ? አይደለም እኔ ጌታን ዳኒ ይቅርታ ማለት ምናልባት ለእሱ አስበህ ምናምን ሊሆን ይችላል። ያንተን ሀሳብ አላውቅም፣ ግን ደግሞ እኔ ደግሞ ያን ነገር ፈልጌው ወይም ደግሞ ወድጄው ምናምን አይደለም ይሄን ነገር እያሳለፍኩ ያለው። እንደዚህ እንድትሆኝ አልፈልግም ኤርሚ። እባክሽ እንደዚህ ታው እኔ አንተንም ማመን አልችልም፣ ግን የምታዳምጠኝ ከሆነ ምንም ሸር አስቤ አይደለም ይሄን ነገር እያደረግኩ ያለሁት። ገባ? ወድጄውና ፍቅሬው ብቻ ነው በዚህ ልክ እየሆንኩ ያለሁት። እሱን ደግሞ ለመርሳት በጣም ብዙ ስቴፕ እየሄድኩ ነው ያለሁት፣ ግን ነገሮች የተስተካከሉልኝ አይደለም። በቃ ዳኒ በእግዚአብሔር ከህይወቴ ውጡልኝና ቢያንስ ሰላም አግኑሩልኝ ነው። ስራዬን በስትክክል እንኳን መስራት እስኪከብደኝ ድረስ እሱን ማሰብ ማቆም አልቻልኩም። ነገሮች በጣም እየተዳረጉብኝ ነው ያለሁት። ለምንድን ነው ስለሱ የምታስቢው? አሁንም አልቻልኩም። ከሱ ውጪ ምንም ነገር ማሰብ አልቻልኩም። ቤት ቁጭ ብዬ እያሰብኩ ያለሁት እሱ ነው። ገባ? ለሱ አንድ ነገር መጨከር ብችል ኖሮ ቢያንስ ፎቶን እንኳን አወርደው ነበረ። አፈቅረዋለሁ፣ ምንም ማድረግ አልችልም። ምንድን ነው ያደረገሽ ኤርሚ? እማትለቂው ለምንድን ነው? ከዚህ በላይ ምን ፈለግሽ? ከዚህ በላይ ምን እንዲልሽ ነው የፈለግሽው? ከዚህ በኋላ እንዳታገኝ በህይወቴ እንዳመጫለሽ ምን ፈለግሽ? ከዚህ በላይ ምንድን ነው እንዲያደርግልሽ የፈለግሽው? እንደዚህ ሆነሽ እኔ የትም አልሄድም። ሰማኛለህ ዳኒ? አሁን ማንም አንተ አይደለም ታስፈልገኝ። ገባ? ቢያስፈልገኝ አብርሃም ነበር ያስፈልገኝ። አሁን ደግሞ እንደዚህ አይነት ፋይሎችን የአብርሃም የሚያስጠሉ ነገሮችን እያሳየኝ እሱን ለመጥላት የምትሄድበት ስኬት ልክ አይደለም። ገባ? ምናልባት እንደዚህ ማግኘት የማትችለውን ሰው አፍቅረህ ላታዩ ትችላለህ። ገባ? እኔ ደግሞ እግዚአብሔር ያጠናክረኛል። አሁን ግን ከቻልኩ ውጣልኝ። በቃ ጥሩ ስሜት ላይ አይደለሁም። ቢያንስ
አልፈልግሽም ያለኝን ነገር ብቻዬን ተቋቁሜ ማሳለፍ እፈልጋለሁ። አንቺ እንደዚህ ሆነሽ እኔ ብዙ ነገር ነው። እኔ እንጃ ለማን እንደምጮህ ራሱ በጣም ከብዶኛል ከምልህ በላይ። ለእኔ ነገርኛ አልኩሽ እኮ እኔ አጠገብሽ ነኝ። እኔ አጠገብሽ ነኝ፣ ልረዳሽ እፈልጋለሁ ያልኩሽ እኮ ነው። አንተማ ሀሳብን እኮ አሳካለሁ እንዲዳን ግን እስኪ ተረዳኝ ማለት ተንኮልህንም እኔና እሱ ለማጣላት የምትሄድበትንም መንገድ ተውና እንደ ሰው እስኪ አንድ ለመርዳት ሞክር ነው። አንቺን ለማጣላት ነው እኔ ስራዬ ተንኮል ነው ምናምን፣ ግን እኔ የማደርጋቸው መልካም ነገር እንዳንቺ ምንም አይገባሽም። ገባሽ? አይንሽን ገልጸሽ ስለሱ እንድታስተው የማደርጋቸው ነገሮች በሙሉ አይገቡሽም፣ አትረጂም። ገባሽ? እንደዚህ ሆነሽ ደግሞ የት ነው ማለት ከዚህ በኋላ ወይ እዚህ ነኝ ወይ እዚህ ነው የምኖረው። የት ነው የምትኖረው ዳንኤል? እንደዚህ ሆነሽ ትችሽ አልሄድም። አሁን አላማ ምንድን ነው? እሺ ከአንቺ ጎን ነው። ገባሽ? አንቺን መጠበቅ ነው ከዚህ በኋላ ፍላጎቴ። ስለዚህ አንቺ እንደዚህ አይነት ሁኔታ ላይ ሆነሽ እኔ ትችሽ አልሄድም። ምክንያቱም ነገ ተመልሶ ሊመጣ ይችላል ይሄ ልጅ። ገባሽ? ሊጎዳሽ ይችላል። ለምን ብዬ ነው የምሄደው? እንድሰበር ያደረከኝ ዋናው ምክንያቱ አንተ ነበርክ። ገባ? አሁን ነገሮች ከተበላሹ በኋላ አሁን ማስመሰልን አቁም። ግን ደግሞ እኔ ቢያንስ ህይወቴን ለመኖር አንድ ነገር እንኳን ፍቀዱልኝ በእግዚአብሔር። በቃ ብቻዬን ልኖርበት በመቤቴ። እንዴ ኤርሜ ተረጋጊ። እሺ በቃ አይ ሴት ናት ብለህ ነው አይደል? ብቻዋን ናት ብለህ ነው ሲጀመርም ከምሽቱ ምናምን ሰዓት ላይ መጣሁ ቤት ድረስ አይደል? ሌላ ምንም ነገር አይደለም። በግልጽ አማርኛ ከዚህ በላይ ምክንያቱም ምናልባት አንተም አብርሃም ላይ ጠንስሳችሁ እሱ ወይን ላይ እንዳደረጋችሁት አንተም የሆነ ነገር ልታደርግ እየመሰለኝ ነው። አላውቅም። ይሄን ያህል ዘይት የወረደ ስራ መሰራ ሰው አይደለም። ነክ ስራህን በሚዲያ ያሳየው ሰው ነው አንተ። ግልጽ ነው አውቃለሁ። ተግባርክ በቃ ታውኝና ኑሮ ይደረግ በቃ ገባሽ? አንተ አፍቀራታለህ ይቆጭሻል። ገባሽ? ዛሬ የምትናገሪ ነገሮች ማለት ነው ነገ ይቆጭሻል። አንቺ ስለኔ እውነታውን ስታውቂና እኔ ምን አይነት ሰው እንደሆንኩ ስትረጂ ማለት ነው ይቆጭሻል። አሁን የተናገርሽው ነገር እግዚአብሔር ለሱ ያድርሰን። አሁን ከቻልኩ ጣልኝ። ከዛ ባለፈ ደግሞ ሁለተኛ በዚህ ማታም ሆነ በቀንም ቤቴ እንድትደርስ አልፈልግም። ገባ? ምን ታመጫለሽ? እኔ ከአንተ ጋር መላፋት ስለማልችል ፎቶ ክለ ጥበቃዎቹ ተፈተውና እንድትገባ ማለት እችላለሁ። ገባ? እስቲ ሞክሪ። የት ነው እንደሚከለክለኝ አይደል? እንዴት ነው እንደዚህ ልብ የሚሞላው? ገባሽ? አሉታ በሰዓት ላይ ሰው ያስፈልግሻል። ስለዚህ ትችሽ አልሄድም። ተረዳሽ? ትችሽ አልሄድም። ምክንያቱም መንቃት አለብሽ። እሺ አንቺ ስትለቂ ድረስ እኔ ከጎንሽ የትም አልሄድም። ገባሽ? አንቺ ነክተሽ ስለ አብርሃም ማንነት ሁኔታውን እስክታውቂ ድረስ እኔ አይደክም። አሰለቸኝም። አንቺ ራሴን እያመመኝ ነው ዳንኤል። አሁን ላይ ደግሞ አንተ አታስፈልገኝም። አልስተሽ አራሳውልስተሽ ምን ላድርግልሽ? ምን እንዳደርግልሽ ፈልጊያለሁ? እንድታደርግልኝ ፈልገው እንድትወጣ ነው በክብር በቃ። አዎ ጥሩ አስበህ እንዳልመጣ በጣም ግልጽ ነው። ግን እግዚአብሔር ደግሞ ለኔ መልፎ የምታስበውን ነገር ምናልባት ነገር ራስህ ሊያደርስብህ ስለሚችል ሰው ልጅ መጥፎ ነገር አታስብሽ። ስሚ እኔ የመጣሁት መጥፎ ነገር አስቤ አይደለም። ገባሽ? አንቺን የሚጠቅም ነገር አስቤ ጀስት አሁን ላይ በጣም ተጎድተሻል ብዬ ስላሰብኩኝ ከጎንሽ መሆን አለብኝ ብዬ ነው የመጣሁት። አንቺ ከጎንሽ ዳኒ እኔ ጥሩ ማስብ መጥፎ ማስብ በዚህ ሰዓት ማሰብ የምችልበት አንተ ስለአንተ አይደለም ስለማንም ስለ ስራዬ እንኳን ማስብበት ታይም አይደለም። ገባ? ብዙ ነገሬን ብዙ መስዋዕትነት የከፈልኩለትን ነገር ገባ? የማፈቅረውን ብዙ የተሰደድኩለትን ሰው ነው ያጣሁት። ትሰማኛለህ? ስለዚህ አሁን አንተ አታስፈልገኝም። በቃ ብቻዬን ማስተናግዳቸው ብዙ ስሜቶች አሉ። እሱን ብቻዬን እንዳስተናግድ ቤቴ ነው ምርጫ ያደረኩት። መጠጥ ቦታ አይደለም፣ ቢራ ይዤ አይደለም የጠበኩክ። ሶ ትችላለህ። ገባሽ? ግን ደግሞ አንቺ እንዳልሽኝ ያነሳው አይደለም እኔ ተረዳሽ? አንቺ እንዳልሽኝ ያነሳው አይደለም እኔ አንተ ታስገዳጅ ለአንተ ማንነት አልፈልግም። አንድ ቀን ሁሉ ነገር ስታውቂ ቁጭሻል። ገባሽ? እኔ ለአንቺ ምን ያህል አስቤልሽ እንደሆነ በዚህ ላይ የመጣሁት ለአንቺ ተጨንቄ እንደሆነ አንድ ቀን ይገባል። በዚህ ላይ የመጣሁት ፎቶ ለማውረድ ነው አይደል? ሰቅለዋል ስትወጣ እሱን ፎቶ አውርደሽ ደግሞ ከዚህ ጋር ብትሰቅልም ከልቤ አይደለም ያወረድከው። ቢገባክ ገባሽ? ስለማይሆንሽ ነው። አሁን ልብሽ ላይ ብታስቀምጪው ዘላለምሽ ስትሰቃይ ነው የምትሆነው። እንደማይሆን ደግሞ የምትነግረኝ ለኔ ያስበህ እንደሆነ በጣም ግልጽ ነው። ለምን ከጎንሽ እንደሆነ አይንሽ እንዲገለጽ ስለፈለኩ ነው። ቢያንስ አስተውለሽ ከጎንሽ ያለውን ሰው ማየት አለብሽ። በቃ የማይሆን ሰው ነው አጠገብሽ ያለው። እሺ ማስተዋል ከቻልሽ ማለት ነው። የሚያስብልሽ ሰው አጠገብሽ ያለው ብቻሽን አይደለሽ። ሁለተኛ ብቻዬን እስቲ እንዳልሰማሽ። እሺ ሁለተኛ ብቻዬን እስቲ እንዳልሰማሽ። እሺ ይወጣ በቃ ፈጣሪ አለ
የኔ ማንነት ወይም ደግሞ የኔ እውነተኛ ማንነት አልቀየም። እሺ ውጣልኝ። በል ስልኬን ስጠኝ። ስልኬን ያለሽ የአብርሃም ማንነት የኔ ማንነት ጊዜው ሲደርስ ታውቂዋለሽ። ገባሽ? ማን ጠቃሚ ማን የሚጎዳሽ ሰው እንደሆነ ታውቂዋለሽ። ዛሬ እንዳስወጣሽ እንዳባረርሽኝ ያውቃል። ነገ ነገሮች ሲገቡ ትጸጸቻለሽ። የኔ ማንነት እኔ ማን እንደሆንኩ ነገ ይገባሻል። እሺ ይቆጭሻል። እኔ ባንቺ ተስፋ አልቆርጥም። ገባሽ? እውነቱን እስክትረጂ ድረስ በነገራችን ላይ እኔ በሷ ተስፋ አልቆርጥም። እንዳልኳት የአብርሃም ማንነት እስኪገባት የኔ ማንነት እስኪገባት ድረስ ከጎኗ አለ። እንደዚህ እንድታዘን አድርጓት፣ እንደዚህ ብቸኝነት እንዲሰማት ዛሬ ላይ እንድታለቅስ አድርጓት። እኔ ነገሮችን ዝም ብዬ ማልፍ ሰው አለ። ከዚህ በኋላ በቻልኩት አቅም ከሄርሜላ ጋር እሆናለሁ። ማድረግ የምችለውን ያክል አድርግላታለሁ። አንድ ቀን እንደምትረዳኝ ተስፋ አለኝ። እስክትረዳኝ ድረስ ግን ሳይደክመኝ ሳይሰለቸኝ እመጣለሁ። ለማንኛውም ሄርሜላ እንደዚህ የሆነችበትን ምክንያት አብርሃም ስለሆነ አብርሃምን ምን ማድረግ እንደምችል አሳያቸዋለሁ። በዚሁ አጋጣሚ ማየት የምትፈልጉ ሰዎች ካላችሁ ምናምን ነገር በውስጥ አዋሩ። መላክ አለባቸው ብዬ የማስባቸውን ቀለል ቀለል ያሉት ነገሮች ደግሞ ልክላችኋለሁ። አብርሃም ከዚህ በኋላ ግን በሄርሜላ ወይም ደግሞ ከሩታ ጋር ወጥቼ ብቻ የሆነ ነገር ለመፍጠር ከሞከረ ደግሞ ያሉት ፋይሎች እንዳለ አደባባይ ይወጡለታል። አስጠብቁት።